እንደነዚህ አይነት የብሉይ ኪዳን ታሪኮችን የሚያጠነክሩ የምናነሳቸውን ሐሳቦችም ጭምር የሚደግፉትን መጽሐፍት ብቻ ሳይሆን የመጽሐፍ ቅዱስ ቀኖና ላይ በተለይ ፕሮቴስታንቶችና ሌሎች ቤተ እምነቶች የማይቀበሏቸውን መጽሐፍቶች በሙሉ ተጨምቀው የሚመደቡት በዚህ መጽሐፍት ውስጥ ነው። ማቴዎስ ወንጌል ማለት እንደዛ ነው። መስማት የሚፈልጉት እነሱ ስለ ዘር አፋቸውን ከፍተው ሲጠብቁ ግን ለዮሴፍ እጮኛ የሆነች ማርያምን ማንን ወለደች ብሎ ደግሞ ይናገራል። ስለዚህ አውድ በግድ ትውጣታለህ ማለት ነው። ይህንን እውነታም ደግሞ ወደ ሰይጣንና ወደ ቅዱስ ሚካኤል ንግግር ግን እንመልሰው ካልን ቅዱስ ሚካኤል እግዚአብሔር ይገስጽ ከሚለው ቃል ውጪ ሰይጣን የሆነውን ሆኖ መናገር የሚችላቸው ብዙ ነገሮች አሉ። ለምሳሌ ሌባ ማለት ይችል። ሰይጣን ሌባ ነው፣ ሰርቋል። እርሱ ምንድን ነው ከተባለ እግዚአብሔርን ክብር፣ ለእግዚአብሔር የሚገባውን አምልኮት ለእርሱ እንዲሆን መውሰዱ ሌባ ነው። ይሄንን እኛ አይደለም ያልነው። በነገራችን ቅዱስ ሚካኤል ሰይጣንም ማን ይገስጽህ ነው ያለው? ተምረሃል፣ ተመክረሃል። ስለዚህ ከዚህ በኋላ ምንድን ነው ልትደረግ የምችል? መገሰጽ ነው ያለህ ማለት ይቅጣህ ማለት ነው። እሱ ራሱ እኔ ልገስጽህ ማለት ሲችል፣ እሱ ራሱ ማስተማርና መምከር ከፊት ለፊቱ ማባረር ሲችል፣ ከኔ በላይ የሆነው አንተ ንቀኸው ሲያስተምርህ ሲመክር ያልሰማኸው ማን ይገስጽሃል? ከኃጢአት ያልተለየ ሰው ሁሉም ሰው ኃጢአተኛ ነው የሚመስለው። አሁን እኛ እኔ ብቻ አይደለሁም የምንለው ኃጢአት ስንሰራ ለምን ይመስላል? ሌላ ኃጢአተኛ ስላለ ሳይሆን አንተው ራስህ ኃጢአተኛ ለመሆን ሌላውን በሙሉ ምን አድርገህ እንድታስብ ስለሚያደርግ ነው። እሺ፣ እንደ እግዚአብሔር ቅዱስ ፈቃድ ከጀመርንበት የመጽሐፍ ቅዱስ ጥናት ትምህርቱን ወቅት ጀምሮ መጽሐፍ ቅዱስ እንዴት ይነበባል ብለን ከዛ በኋላ ደግሞ የመጽሐፍ ቅዱሱ ባለቤት የሆነውን የሐዋርያው ቅዱስ ይሁዳን ታሪክ በተወሰነ መልኩ አይተን ባለፉት ጊዜያት ደግሞ ከቁጥር 1 ጀምሮ እስከ 8 ድረስ ያሉትን የመጽሐፍ ቅዱስ ኃይለ ቃላቶቹ በውስጡ ሊያስተላልፉ የፈለጉትን መልእክታቶች ነበረ ስንማር የነበረው። በዋነኝነት አንዳንድ የመጽሐፍ ቅዱስ ክፍላቶቹ ላይ ማለትም ደግሞ ምንባባቶቹ ላይ እናንተ ስታነቡት የመጽሐፍ ትርጓሜያችንም ጭምር ከግዕዝ ወደ አማርኛ ከመመለስ ባለፈ ከዛ የበለጠውን ደግሞ ወደ ውስጥ በአባቶቻችን ትርጓሜ ውስጥ ደግሞ መልሰን ነበር እየፈለግን ስናየ ነበር። ማለትም አንዳንዱን የመጽሐፍ ቅዱስ በግዕዝ የተጻፈውን የአማርኛ የመጽሐፍ ቅዱስ ቃላቶቹን አንድምታ ትርጓሜያችን ይተረጉማቸዋል። መምህራነ ቤተ ክርስቲያን ግን ይህንኑ ተመሳሳይ የሆነውን ከግዕዝ ወደ አማርኛ የተመለሰውን ሐሳብ ሌሎቹ መጽሐፍ ቅዱስ ላይ በምን አይነት መንገድ እንደተገለጡና በምን አይነት መንገድም ጭምር ሊታዩ እንደሚችሉ እያነሳ ያመሳጥራቸዋል ወይም ያገናኛቸው። ምን ማለት መሰላቸው? አንዳንዶቻችሁ ምናልባት ይህ የሐዋርያው ቅዱስ ይሁዳ መልእክት ተጽፎ የሚገኘው የመጽሐፍ ትርጓሜ መጽሐፋችን ላይ ሰለስቱ ሐዲሳት ተብሎ የሚጠራው። እስኪ ሰለስቱ ሐዲሳት ብሎ ከሐዋርያው ከቅዱስ ጳውሎስ ውጪ ያሉትን የመልእክታት ክፍልና የቅዱስ ዮሐንስ ራእይን መጽሐፍ አንድ ላይ ሰብስቦ የሐዋርያት ስራንም ጨምሮ ያለ መጽሐፍ አለ እና ሰለስቱ ሐዲሳት ነው የሚባለው የመጽሐፍ ትርጓሜ ስሙ። እዛ ላይ የቅዱስ ይሁዳን መልእክት ሄዳችሁ ብትመለከቱት አንዳንዱ ገጸ ምንባቡ ላይ የግዕዙን ቃል ይጽፍና ከዛ አማርኛውን ጽፎት ከዛ ቀጥታ ወደ ሌላኛው የግዕዝ ቃልና ከዛ ወደ አማርኛ ነው የሚል፣ አንዳንዱን ደግሞ ያብራራቸው። ስለዚህ እኛ የምንማርበት ክፍለ ትምህርት ላይ ምናልባት ከግዕዝ ወደ አማርኛ ተመልሶ አማርኛው ግን ሌላ የመጽሐፍ ቅዱስ ክፍል ላይ ያለ ሐሳብ ሊኖረው ይችላል፣ እዚህ ላይ ተመልሶ ያልመጣ ማለት ነው። ስለዚህ ያንኑ ሐሳብ ነው ተመልሰን እዚህ ጋር እንዳናመጣው እንደረግና እንድንማረው እንደረጋለን። ግልጽ ነው? ገብቷችኋል? ስለዚህ ቤት ገብታችሁ ትርጓሜውን ስታነቡት እዚህ ጋር የምንማራቸውን ነገሮች ተጽፈው ባታገኟቸው እንዳትደናገሩ እያልኳችሁ እስካሁን እንደዛ እያደረግን ነው ስንቀጥል የነበረው። አባቶቻችን ሌሎች ሊቃውንተ ቤተክርስቲያን በየዘመናቱ ይህንን የምንማራቸውን የመጽሐፍ ቅዱስ ክፍለ ምንባባት ሐረጋት በምን አይነት መልኩ እንዳስተማሩትም ጭምር ስናይ ነበር። የመጨረሻ ያየነው ቁጥር 8 ነው። እንዲሁም እነዚህ ሰዎች ደግሞ በህልማቸው ስጋቸውን ያረክሳሉ፣ ጌታቸውንም ይክዳሉ፣ ክብሩንም ይሰድባሉ ብለን ነበረ። ከዛ በኋላ በህልማቸው ስጋቸውን የሚያረክሱ ማለት በህልም በቅዠት እንጂ በእውነት የማይኖሩ ብያችኋለሁ። ጌታቸውን ይክዳሉ ማለት አስተዳደርን ይንቃሉ ወይም የቤተ ክርስቲያን መዋቅሯን አያከብሩትም ለማለት ነው። ክብሩን ይሰድባሉ ደግሞ ማለት እስራኤላውያን ሙሴን ክፉ እንደተናገሩት ሁሉ አንዳንዶች መላእክት ይበድሉ የለ እኛም ብንበድል ብናጠፋ ምን ችግር አለበት ብለው ጭራሽ የሰውንም በደለኛነት አንስተው ኃጢአት የሚሰሩ እንዳሉ ሁሉ አስቀድሞ ደግሞ ሰይጣንና ግብረ አበሮቹ የበደሉትን በሰማይ የተፈጸመውን ኃጢአት ደግሞ ምክንያት አድርገው
ኃጢአት ለመስራትም ጭምር የሚነሳሱ ሰዎች ይኖራሉ ብለን ነበረ ሐሳቡን ያነሳን። ዛሬ የምንጀምረው ቁጥር 9 ላይ ነው ያለውን ሐሳብ በማንሳት ነው ማለት ነው። በድጋሚ አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ፍቃድ ይሆንልን። ቁጥር 9 እያነበባችሁ ተከተሉኝ። ምን ይላል? የመላእክት አለቃ እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር ምን አላረገም? አልደፈረም። ማን ይገስጽህ አለው? እግዚአብሔር ይገስጽህ አለው እንጂ ይላል። ይሄ ሐሳቡ ወይንም ደግሞ የቅዱስ ሚካኤል ታሪክ የሚገኘው ከ81 የመጽሐፍ ቅዱስ ክፍላቶች ውስጥ አይደለም። ከ81 የመጽሐፍ ቅዱስ ክፍል አይደለም። ይህ ታሪክ ወይንም ደግሞ ስለ ሙሴ ያረፈ ሥጋ ወይንም ደግሞ በሞተና ባንቀላፋ ጊዜ ላይ የእግዚአብሔር መልአክ የሆነ ቅዱስ ሚካኤልና ክብሩ ደግሞ የተዋረደው ሰይጣን ስለ ሙሴ ሥጋ የተከራከሩት ታሪክ ተጽፎ የሚገኘው ዜናሁ ለሙሴ ተብሎ የሚጠራ የቤተክርስቲያናችን መጽሐፍ ላይ ነው። እስኪ ዜናሁ ለሙሴ በሉ። የሙሴን ታሪክ የሚናገር ስለ ሙሴም ታሪክ የሚያወራ የሙሴን ገድል ልትሉትም ትችላላችሁ። በእንደሱ አይነት መጽሐፍ ነው ተጽፎ የሚገኘው ይባላል። ሌሎች ደግሞ የቤተክርስቲያን ሊቃውንት ወይም ደግሞ የመጽሐፍ ቅዱስ መተርጉማን አስተማሪዎች ደግሞ እርገተ ሙሴ የሚባል መጽሐፍ ላይ ነው ተጽፎ የሚገኘው ይላሉ። እርገተ ሙሴ የሚለውን ነው በእንግሊዘኛው the assumption of Moses ወይም የሙሴ ወደ ላይ ወደ ሰማያት መሄድ ወደ እግዚአብሔር ክብር ማረግ ብለው በጠቀሱት ወይም ደግሞ መጽሐፍ በጻፉት ላይ የሚገኙ። እንግዲህ ቃል በቃል አረፍተ ነገሩን እንደማንወስደው እርግጠኞች መሆን አለብን። ማለትም በብሉይ ኪዳን ጊዜ ላይ የምናደርገው እርገት የለንም እኮ ታውቃላችሁ። ምክንያቱም በተፈረደብን ፍርድ ምክንያት መቃብር መውረዳችን ሳያንስ ሁሉም ነፍሳት ገነት ተዘግታለችና ወደ ምን ነበር የሚወርዱት? ወደ ሲኦል ነበር የሚወርዱት። ነገር ግን ወደ ሲኦል የሚወርዱት ሙሴና መሰሎቹ በጽድቅ ሲመላለሱ የነበሩ ቅዱሳን በሰሩት ኃጢአትና በደል መኖር ምክንያት ሳይሆን በምን መዘጋት ምክንያት ነው? የእነሱንም ወደ ሲኦል መውረድ ራሱ እርገት ብለው ነው የሚጠሩት። ምክንያቱም ሲኦል ውስጥ ገብተው አይቃጠሉም ነበረ። በድለው እንደገቡ ሰዎች በሰይጣን አገዛዝ አይጨነቁም ነበር። የእግዚአብሔር የምሕረቱ የቸርነቱ የረድኤቱ ጥላ የሲኦልን እሳት እንዳያዩ እንዳያቃጥላቸው ነፍሳቸውን ይጠብቅላቸው ነበር። ስለዚህ የቦታው መዘጋት ነው እንጂ እነዛ ነፍሳት ከምን አልተለዩም ማለት ነው? ከእግዚአብሔር አልተለዩም። እየሰማችሁ ነው? የሲኦልን በነገራችን ላይ በተከፈተበት ገነት በተዘጋበት ወቅት ላይ ጻድቃን በሙሉ ገብተው የነበራቸውን ቆይታ በሁሉም በሚባል ደረጃ በእንዲህ ነው የሚገለጸው። እሱ ምንድነው? ገብተው መግባቱን አንጠራጠርም። ነገር ግን እንዳልኳችሁ አይቃጠሉም፣ ወይም የሲኦል እሳት በደለኞችን በሚገርፋት ልክ አይገርፋቸውም ነው የሚባለው። የእግዚአብሔር ረድኤትና ከለላ ስላልተለያቸው ማለት ነው። የእነዚህን በሲኦል ውስጥ ሆነው በገነት መዘጋት የእግዚአብሔር ጥላ የከለላቸው ያልተቃጠሉ ነፍሳትን ሊቃውንተ ቤተ ክርስቲያን አሁን ደግሞ ገነት ተከፍታ ኃጢአት ሳይሰሩ በምድር ላይ እየኖሩ ነገር ግን ኃጢአተኞች የሚቀርባቸውን ዋጋ ሳያገኛቸው የሚኖሩ ሰዎች ምሳሌ ናቸው ይላሉ። ንጽጽሩ ገብቷችሁ ከሆነ ሲኦልን እንደ ዓለም ያደርጓታል። የእግዚአብሔር ረድኤት አሁንም ያው የእግዚአብሔር ረድኤት ነው፣ አይቋረጥም። በሲኦል ውስጥ ሆነው ሳይቃጠሉ የቆዩ ነፍሳት ማለት ይላሉ በዓለም ውስጥ ሆነው ዓለሙ የሚያመጣውን ኃጢአትና ክፋት ወይም ደግሞ እንደነሱ ሰው የሆኑት ሰዎች በሙሉ የሚያጠፉት ክፋትና ነውር ሳይቀርባቸው በእግዚአብሔር ረድኤትና ጥላ ምን የተደረጉ ናቸው? የተሸፈኑ የተከለሉ ናቸው ይባላል። ይሄ ለእኛ ስናመጣው አባቶቻችን የሚያስተምሩበት መንገድ ነው። በእኛ በምንማረው በቅዱስ ይሁዳ መልእክት ግን የሙሴን ታሪክና የሙሴን ነገር በሚያነሱት መጽሐፍት ላይ ግን እርገት የምትለው ቃል እንዴት አድርጋ እንደምትተረጎም እንድታውቁት። እርገት ሲባል አንድ ሰው ቀጥታ ወስዶት ሙሴ ወደ ገነት ገብቷል ብሎ እንዳያወራው ማለት ነው። ምክንያቱም በዚህ ወቅት ሙሴ ባረፈበት ወቅት ማለት ገና ጌታችን ኢየሱስ ክርስቶስ ሰው ያልሆነበት ያልተሰቀለበት የገነትም ደጅ ያልተከፈተበት ስለሆነ ነው። እርገት ብለው የሚጠሩት ግን ከማን ያልተለየ ሕይወቱን ነው? ከእግዚአብሔር ያልተለየ ሕይወቱን ነው እርገት ብለው የሚጠሩት። እና እርገቱ ለሙሴ ዜናሁ ለሙሴ the assumption of Moses በሚባሉ መጽሐፍት ላይ የሙሴ ታሪክ ተጽፎ ይገኝበታል። የትኛው ታሪክ ተብለን ብንጠየቅ ቅዱስ ሚካኤል ከማን ጋር የተከራከረበት? ከሰይጣን ጋር የተከራከረበት ማለት ነው። እነዚህ መጽሐፍቶች በጥቅሉ ማለት ነው ዜናሁ ለሙሴን ብቻ ሳይሆን
እርገቱ ለሙሴ በብሉይ ኪዳን ላይ ያሉ በደንብ የምንሰማቸውን ታሪኮች የሚያጎለብቱ የሚያጠነክሩ መጽሐፍት አብረው የሚጠሩበት የመጽሐፍ ምድብ ደግሞ ምን ይባላል? በግሪኩ አፖክሪፋ ተብሎ ይጠራል። አፖክሪፋ ማለት ትርጓሜው የተደበቀ የተሸሸጉ መጽሐፍት ናቸው ይባላል። እንደነዚህ አይነቱን መጽሐፍት አፖክሪፋ ተብሎ የሚጠሩትን ማለት ነው። የሚያሳዝነው እንደነዚህ አይነት የብሉይ ኪዳን ታሪኮችን የሚያጠነክሩ የምናነሳቸውን ሐሳቦችም ጭምር የሚደግፉትን መጽሐፍት ብቻ ሳይሆን የመጽሐፍ ቅዱስ ቀኖና ላይ በተለይ ፕሮቴስታንቶችና ሌሎች ቤተ እምነቶች የማይቀበሏቸውን መጽሐፍቶች በሙሉ ተጨምቀው የሚመደቡት በዚህ መጽሐፍት ውስጥ ከነሱ የተደበቁ የተሸሸጉ ነገር ግን ከመላው ክርስቲያን እምነት ሆኖ ከሚቀበሉት ግን ያልተደበቁ ያልተሸሸጉ መጽሐፍት የሚጠሩበት መጠሪያ ነው። አፖክሪፋ በግሪኩ፣ በእኛ ደግሞ በአቻ በሆነው በአማርኛ ቃል ስንተረጉመው የተደበቀ ምን ያደረገ የተሸሸገ ማለት ነው። ለምሳሌ ከዜናሁ ከእርገቱ ለሙሴ ውጪ በእነዚህ መጽሐፍት ውስጥ የተካተቱ ወይም የተደበቁ የተሸሸጉ ናቸው ብለው ሌሎች ቤተ እምነቶች የማይቀበሏቸው መጽሐፍት መካከል እንዘርዝራቸው ካልን መጽሐፈ ጦቢት፣ ዮዲት፣ አስቴር፣ ጥበብ፣ ሲራክ፣ ባሮክ፣ አንደኛ መቃብያን፣ ሁለተኛ መቃብያን፣ የትንቢተ ዳንኤል ተከታይ መጽሐፍት የሆኑት በሙሉ በሚባል ደረጃ ተቀባይነት የላቸውም። እነዚህ መጽሐፍት ለእኛ አይደለም ያልኳችሁ። ነገር ግን እነዚህን መጽሐፍት የማይቀበሏቸው በሙሉ እነዚህን መጽሐፍትም ደግሞ ጭምር አምነው ታሪኮቻቸውን ወደ እነሱ አስተምሮ የማያስገቧቸው ቤተ እምነትና አስተምህሮች አሉ። እኛ እነዚህን እንቀበላቸዋለን እናምናቸዋለንም ጭምር። ይሄ መጽሐፍ ቀኖና ላይ የመጀመሪያው ክፍለ ጊዜ ላይ ታስታውሱ ከሆነ ለሶስት ከፍለን ነበር የተማርን ነበር። ታስታውሳላችሁ? የምንማረው የአይሁድ መጽሐፍ ወይንም ደግሞ አይሁድ የሚያምኑትን እምነት ነው ብለን ብናስብ ብሉይ ኪዳን ብለን መደብ። ረሳችሁት እንዴ? የብሉይ ኪዳን መጽሐፍት አለን። ከዛ የምን መጽሐፍት አለን? የሐዲስ ኪዳን መጽሐፍት አለን። እነዚህ ሁለት አከፋፈሎች ውስጥ ያለውን ልዩነት አስረዳ። የብሉይ ኪዳን መጽሐፍትን የሚቀበሉ አሉ፣ አይሁድ ናቸው አለን። የሐዲስ ኪዳን መጽሐፍትን ብቻ የሚቀበሉ አሉ፣ ደግሞ ጭራሽ የብሉይ ኪዳን አልፎበታል ወይንም ደግሞ ልክ አይደለም ብለው የሚቀበሉ። እኛ ሶስተኛው ምድብ ላይ ነን ያለነው። ምንንም የምንቀበለው እኛ ብሉይ ኪዳንንም ሐዲስ ኪዳንንም አንድ ላይ አድርገን የምንቀበለው። ብሉይ ኪዳንንም ሐዲስ ኪዳንንም ግን ተቀብለው ደግሞ ሌሎች ውስጥ ያሉት የመጽሐፍት ዝርዝሮች ውስጥ ደግሞ አምነው የማይቀበሏቸው ደግሞ አሉ። ከነዛ መካከል እነዚህ ይጠቀሱባቸው በስም አፖክሪፋ ተብለው የተደበቁ የተሸሸጉ ናቸው የምንላቸው ማለት ነው። ዜናሁ ለሙሴ እርገቱ ለሙሴ የሚሉትንም እዚህ ውስጥ ነው የሚከቱትኝ። አብዛኞቹ የብሉይ ኪዳን መጽሐፍት ትርፍ የሆኑ ታሪኮች ወይንም ደግሞ በመጽሐፉ ላይ ሳይዘገቡልን ነገር ግን በደንብ በጥንካሬ የምናገኛቸው መጽሐፍቶች አሉ። ለምሳሌ የኦሪት ዘፍጥረት የመጽሐፉ ነጸብራቅ የሚገኘው መጽሐፈ ኩፋሌ ላይ። ሁለቱም መጽሐፍት በሚባል ደረጃ በጣም ዋነኛ የትኩረት አቅጣጫና ጭብጣቸው ቀድሞ የነበሩት ታሪኮችን ልክ እንደ ኦሪት ዘፍጥረት መዘገብ። ለዛ ነው የኦሪት ዘፍጥረት አብዛኞቹን ታሪኮች በተመሳሳይ መልኩ ወይም ዳብረውና ሐሳቦቹ በደንብ ጠንክረው ያልተጨመሩ ታሪኮችም ጭምር ተጨምረው መጽሐፈ ኩፋሌ ላይ ነው የምናገኘው። ኩፋሌ ራሱ የስሙ ትርጓሜ የተከፈለ ማለት ነው፣ የወጣ ማለት ነው። ከምን ተብላችሁ ተጠየቁ? ከየት የወጣ? ከኦሪት ዘፍጥረት የወጣ ነው። ታሪኮቹ አብዛኞቹ በዘፍጥረት ላይ ባሉ ቅዱሳን ታሪክ ላይ የሚያጠነጥኑ ዘመኑ ሲሰላ ማለት ነው። ግልጽ ነው? ገብቷቸዋል? ስለዚህ እነዚህን መጽሐፍት የማይቀበሉ እነዚህን መጽሐፍትንም ጭምር አምነው የኛ መጽሐፍት ናቸው ብለው በማይቀበሏቸው ዘንድ ተጽፈው የሚገኙ ናቸው ነው። ነገር ግን ቅዱስ ይሁዳ አንደኛ እኛ ይህንን ሁሉ ያነሳንበትን ጥያቄዎችን ወደ መመለስ እንሂድ። አንደኛ ታሪኩን ማንሳት ለምን አስፈለገው እንበል። ሁሌም መጠየቅ ያለብን ነገር መጽሐፍት ሁሌም ሲጻፉ የሚጻፉባቸው ዓላማዎች አሏቸው ብያቸዋል። አንደኛው መጽሐፍ የሚጻፈው ለሕዝብ ነው፣ ለሚያነበው ሰው ማለት ነው። ስለዚህ ለሚያነበው ሰው በጣም ጥንቃቄ ያስፈልጋል መጽሐፍ ተጽፎ ሲላክ። ምክንያቱም ያ የሚያነበው ሰው አንብቦት ሊረዳው ብቻ ሳይሆን ሊቀበለው የሚያስችሉ ነገሮችም ጭምር ተጽፈው መገኘት አለባቸው። ይሄ ሐዲስ ኪዳን ላይ በጣም የተስተዋለ የጽሕፈት መንገድ ነው። በተለይ ሐዲስ ኪዳን ላይ ያሉ አብዛኞቹ መጽሐፍት ሲጻፉ የሚጻፍላቸውን ሰዎች አድራሻ ብቻ ታውቀው የሚጻፉ መጽሐፍት ብቻ አይደሉም። ከአድራሻ ባለፈ የሚጻፍላቸው ሰዎችን አስተሳሰብ፣ ባህል፣ ነባራዊ ሁኔታ ግንዛቤ ውስጥ ያስገቡ ናቸው። ለምን መሰላችሁ? ወንጌልን እንደ ወንጌልነቱ የሐዲስ ኪዳንን የክርስቶስን ሰው መሆን ስብከት እንደ ስብከትነቱ ለመስማት የማይጎረብጣቸው ሰዎች ሊኖሩ ይችላሉ። እነማ ብትባሉ ለምሳሌ
ክርስቲያኖች የመጀመሪያ ሊሆኑ ይችላሉ። ምክንያቱም ክርስቲያኖች ተስፋ ይደረግ የነበረውን የብሉይ ኪዳንን አምላክ ሰው ይሆናል የሚለውን እምነት ተቀብለው ያሉ ናቸው። ስለዚህ ለነሱ ሰው ሆነ ብሎ መጻፍም ማስተማርም ላይከብድ ይችላል። እየሰማችሁ ነው? መጻፍም ማስተማርም ላይከብድ ይችላል። ነገር ግን እምነቱን እንደ እምነት ተቀብለውት ማለትም የብሉይ ኪዳንን ወደ ሐዲስ ኪዳን ግን ለመሻገር በጣም ብዙ ውጣ ውረድ ያለባቸውን አይሁድን ጭራሽ ደግሞ ብሉይ ኪዳንንም አምነው የማይቀበሉ በአሕዛብ እምነት ውስጥ የነበሩ የጣዖት አምላኪዎችን ጭምር ደግሞ ሰብስበንና ወስደን እነሱንም ወደ ክርስትና እምነት እናምጣቸው ስንል ግን የጽሕፈት መልኩና መልእክት የምናስተላልፍበት ቅርጽ ግን ይለይ ሙሉ በሙሉ ማለት ነው። ይሄንን ለምሳሌ ለማስረዳት ለአይሁድ ወንጌል ሲጻፍና ለአሕዛብ ወንጌል ሲጻፍ ያለውን ልዩነት ማየት ጥሩ ምሳሌ ይሆናል ብዬ አስባለሁ። ለምሳሌ ለአመኑ ሰዎች የተጻፈ የብሉይ ኪዳን የሐዲስ ኪዳን ይቅርታ የወንጌል ክፍል ብለን የምናውቀው ወይም ለአመኑ ለእስራኤላውያን ለዕብራውያን ተብሎ የተጻፈ የምንለው የማቴዎስ ወንጌልን የማቴዎስ ወንጌል ብዙ ጊዜ ስትማሩት በተደጋጋሚ የሚነሳ ሐሳብ ስለሆነ እዚህም ማንሳት ግድ ስለሚለን ቅዱስ ማቴዎስ የወንጌሉን ክፍል መጀመሪያ ሲጀምር አስተውላችሁ ከሆነ የሚጀምረው የክርስቶስን ምን በመጻፍ ዘር ሐረግ አይደለ ማን ማንን ወለደ የሚለውን ነገር በመጻፍ ነው የሚጀምር። ያንን ይጽፍበት የነበረበትን ምክንያት የሐዲስ ኪዳን መተርጉማነ ቤተክርስቲያን ሲያስተምሩ ባጭሩ ምንድነው አይሁድ ለዘር ስላላቸው ትልቅ ስፍራ ስለ ዘር ብለው ጆሮአቸውን ከፍቶ በሚያደምጡበት ስለ ክርስቶስም ጭምር ሰብኮ ለማስገባት ነው የሚሉት። ይሄንን ቅርብ በሆነ ምሳሌ ላስረዳችሁ። ለምሳሌ አንዲት እናት ስትወልድ ልጇ ለምግብ አዲስ ነው እንደምታውቁት። ማለትም እናንተ አሁን መርጣችሁ አጣጥማችሁ የምትበሉትን ምግብ ህፃናት ቢጠቅማቸውም ወይም እናንተም ይጠቅማቸዋል ብላችሁ ብትነግሯቸውም ሊረዱት የማይችሉት ምግቡን ለመቅመስ ምን ስለሆኑ አዲስ ስለሆኑ ነው። ስለዚህ አሁን አዲስ የሆነን ምግብ ህፃናት ለመብላት ለመቅመስ በጣም ይግደረደራሉ ወይም ደግሞ አልፈልግም ይላል። የሚያስፈልገው ምግብ ከሆነ ግን እናትየው ምን ታደርገዋለች? አሁን ለምሳሌ የኢትዮጵያውያን እናቶቻችን በግድ መብላት ካለብን ምንድነው መጀመሪያ የሚያደርጉ? መጀመሪያ በፍቅር እንካ ብላ ይለዋል። እምቢ ካልክ ምን የምትደረግ ያስፈራሩሃል። ሶስተኛስ እምቢ ካልክ ማነህ አንተ ተብለህ ጉንጭህ ነው የምትያዘው። ከዛ ስትጨመቅ አፈን ሳትወድ በግድ ምን ማድረግ አይቀር ትከፍታለህ። ከዛ ይከተትልህ ላውጣውስ ብትል እንዲህ ቀና ያደርገዋል ሽርትት ብሎ እንዲገባ ማለት ነው። እሺ ይሄኛው አንደኛው መንገድ ነው ማለት ነው። ግን ብልህ የሆኑ እናቶች መውሰድ የማይፈልገውን ነገር ለማስወሰድ ግዴታ ምንድን ነው የሚያደርጉት? መጀመሪያ የሚወደውን ነገር ያቀርባሉ አይደል? አፉን እንዲከፍት ሊያስችል የሚችለውን የሆነ ነገር ያስጠጉለትና ልክ አፉን ሲከፍት መብላት የማይፈልገውን ነገር ምን ያደርጉለት? ይከቱታል። ልጁም ይታለላል። ግን ምን ማድረጉ አይቀርም። ያው ቀና ስለሚያደርጉት ይውጣታል። ማቴዎስ ወንጌል ማለት እንደዛ ነው። መስማት የሚፈልጉት እነሱ ስለ ዘር ነው። አፋቸውን ከፍተው ሲጠብቁ ግን ለዮሴፍ እጮኛ ሆነች ማርያምም ማንን ወለደች ብሎ ደግሞ ይናገራል። ስለዚህ ያውድ በግድ ትውጣታለህ ማለት ነው። ይህንን እውነታም ደግሞ ገብቷቸዋል። ስለዚህ እንዲህ አይነት የጽሕፈት መንገድ ነበረ። ባህላቸውን የሚያከብሩትን የሚቀበሉትን ነገር በደንብ ያከብሩላቸዋል። ለምን? ወንጌል በግድ መነገር የሚጠበቅበትና መሰበክ የሚጠበቅበት እውነታ ቢሆንም አድማጭ ከሌለው ግን ምን ዋጋ ነው? ገብቷቸዋል። በቃ መደረግ ያለበት እንዲህ ነው እያሉ ጽፈውት ቢሆን ኖሮ በጣም ለማንበብ ያስቸግራቸው ነበረ በጊዜው የተጻፈላቸው ሰዎች። ተመሳሳይ የሆነ መልኩ ለአሕዛብም መከተል እንችላለን። ለአሕዛብም እንደዚሁ ባህላቸውን አምነው የሚቀበሉትን ነገር ወይንም ደግሞ ለእነሱም ጭምር ቅርብ በሆነ መንገድ ይሰብኳቸው ነበር። ለምሳሌ የሐዋርያት ሥራ ታሪክ ላይ የምታስታውሱ ከሆነ ቅዱስ ጳውሎስ ምዕራፍ 17 ላይ አሪዮስፋጎስ ተብላ የምትጠራ ከተማ ላይ ሲሰብክ ትዝ ይላችኋል። አሪዮስፋጎስ ማለት አሪዮስ ማለት ፀሐይ ማለት ነው። ፋጎስ ማለት ከተማ ማለት ነው። አሪዮስፋጎስ ማለት የምን ከተማ ማለት ነው? የፀሐይ ከተማ ማለት ነው። ግሪኮች አዳዲስ ፍልስፍና የሚያወሩበት ቦታ ነው። አዳዲስ ምልከታዎችም ማለት ነው። እና ቅዱስ ጳውሎስ በዚች ከተማ ላይ ሲያልፍ ብዙ አማልክት ተደርድረው ሲመለኩ የማይታወቅ አምላክ ብለው በመሰዊያ ጽፈውም ሲሰግዱ አየና በጣም መንፈሱ ተበሳጨበት። ግን እንደተበሳጨ ሰው አላወራም። የሚገርማችሁ አሁን የተናደደ ሰው ንግግሩን የምትጠብቁት ምን እንዳረገ ሰው እንደተበሳጨ እንደተናደደ አይደለ? ቅዱስ ጳውሎስ ግን ዓላማው ያናደደው የነሱ ጣዖት አምልኮ ውስጥ እግዚአብሔርን መዘንጋት መርሳታቸው፣ መመለክ የሚገባው አንድ እርሱ ብቻ መሆኑን ስላላወቁ ስለሆነ ተጠጋና ወደ እነሱ
ወደ አደባባያቸውም ቆሞ ምን ብሎ መናገር ጀመረ? እናንተ የግሪክ ሰዎች ሆይ አማልክትን እንደምትፈሩ አውቃለሁ አለ። አሁን ይሄ ንግግር ልክ እንደ ቅድሙ እንደ እናቲቱ ምሳሌ ምንድነው? አልገባችሁ? አፍ መክፈቻ ነው ማለት ነው። ልክ አፋቸውን ከፍተው እውነት ነው አማልክት እንፈራለን ሲሉ እሱ የሚሰብከው ግን መፈራት ያለበትን ማንን ነው? በቃ ስለዚህ ምክንያቱ ከገባችሁ የሚጻፍለት ሰው ግዴታ በጣም ትኩረት ያስፈልገዋል ማለት ነው። ከመጻፍ ባለፈ ባህሉን፣ ከመጻፍ ባለፈ ትኩረት የሚሰጠውን፣ ከመጻፍ ባለፈ ቦታ የሚሰጠውን ነገሮች በጣም መነሳት አለባቸው። ክርስቶስ ይሄንን በሐዲስ ኪዳን ያደርገው ነበር። አስተውላችሁ ከሆነ ብዙ ቦታ ላይ ሲሰብክ በጣም ቦታ የሚሰጧቸውን የነቢያት መጽሐፍት ይጠቅስላቸዋል፣ ስማቸውን ያነሳላቸው፣ ወይም ደግሞ ታሪካቸውን መልሶ ያወጣላቸዋል። ለምን ይመስላችሁ? በእነዚህ ሰዎች ውስጥ ያላቸው አመኔታና በእነዚህ ቅዱሳን ባስተማራቸው ትምህርት ውስጥ ያላቸው መረዳት ከሱ የመነጨ እንደሆነ በር መክፈት እንዲቻል። ተመሳሳይ ነገር ነው ቅዱስ ይሁዳም እያደረገ ያለ። እስካሁን ሲጽፍ ሲያስተማር በነበራቸው ቦታዎች ላይ በጣም ብዙ ሰዎችን አንስቷል ስንማር እንደምታስታውሱት። ሙሴን ግን ሲያነሳው የመጀመሪያው አይደለም። አሁን ግን በደንብ አድርጎ ታሪኩን ስለሚያውቁት ስለሱ መናገርን ፈለገ። ለምን? ስለ ሙሴ ሲባል ጆሮአቸውን ከፍተው በመስማት ስለማንም ሲሰበክ ማዳመጥ እንዲችሉ፣ ስለ ክርስቶስ ሲሰበክና ሲወራም ደግሞ መስማት ማዳመጥ እንዲችሉ። ጭብጡ የመጀመሪያው ለምን ታሪኩን ጻፎ ሲባል ለዛ ነው። ስለ ሙሴ ብለው የከፈቱት ጆሮአቸው ላይ ስለማን ሲሰበክ መስማት እንዲችሉ ነው? ስለ ክርስቶስ። ሁለተኛው ደግሞ ቅዱስ ይሁዳ ይሄንን የሙሴን ታሪክ ሊያነሳውና ወይንም ደግሞ ሊያስተምርበት የፈለገበት ምክንያት ደግሞ ምንድነው? በውስጡ ያለው የሥነ ምግባር፣ በውስጡ ያለው መልካም የሆነም ጭምር ምክርና ተግሳጽ ስላለን። የትኛውም መጽሐፍቶች በሙሉ የመጀመሪያው ኃላፊነትና አገልግሎታቸው እንደሚታወቀው ነገር ሃይማኖትን ማስተማር ወይንም ደግሞ ሰውን ከሚያመልከው ከእግዚአብሔር ጋር ለማቀራረብ መሞከር ነው፣ ማቀራረብም ጭምር። ከዛ ቀጥሎ ግን ሰውን በምግባር እግዚአብሔር ጋርም ጭምር ማቀራረብ ደግሞ ሁለተኛው ተልእኮ ነው። ለምሳሌ አሁን ያለንበት የገብርኄር ሳምንት እንደምታስታውሱት የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ ተጽፎ የሚገኘው ታሪክ የ10 ደናግል ትዝ አላችሁ? 5ቱ ጎበዝ 5ቱ ምን የሆኑት እና ሁለቱም አምስቱም ጎበዙም ሰነፉም የሚያመሳስላቸው ነገር ምንድነው? 5ቱም ጎበዝ 5ቱም ሰነፍ ዘይትም አላቸው፣ ምንም አላቸው፣ መብራት አላቸው። ዛሬ የተነበበው ወንጌል በእርግጥ ይሄ አይደለም፣ ነገር ግን መቼም አይረሳችሁም ብዬ ነው ተመሳሳይ ወንጌል ላይ ያለ ታሪክ ስለሆነ እና እምነቱን ወይንም ደግሞ እምነት ተብሎ የሚጠራውን አባቶቻችን በዘይቱ ይመስሉታል። የሚበራውን ብርሃን ደግሞ ሻማውን በምግባር ይመስሉታል። ለየትኛውም ምግባር መነሻ ምንድን ነው? ቃለ ሕይወት ያሰማልን ሃይማኖት ወይም እምነት። ይሄንንም ብሩቅ እኮ ሳትሄዱ በዚሁ ምሳሌ እኮ ማየት ትችላላችሁ። መብራቱ ከየት መጣ? ዘይቱ ከሌለ እንዴ እውነት ታስቡበታላችሁ እንዴ? ኧረ የሚያሳስብ አይደለም። መብራቱ የሚመጣው ምኑ ስላለ ዘይቱ ስለመገበው ነው እንጂ እቤታችሁ ድሮ ቡታ ጋዝ ስታነዱ ከታች ታስታውሱታላችሁ። ስበን ዘይት ካላደረግንበት ወይ ጋዝ ካልደፋንበት ዝም ብሎ ብቻውን ይነዳል። ተመሳሳይ ነው። ስለዚህ የሰው የምግባሩ መገኛ ከምንድን ነው ማለት ነው? ከእምነቱ። ስለዚህ መጀመሪያ ስለ ሃይማኖታቸው ነው ማስተማር የየትኛውም የመጽሐፍ ትርጉም ወይንም ደግሞ ዓላማ። ቀጣዩ ግን ስለምን ማስተማር ነው ተብሎ ከተነገረ ምንድን ነው? ስለ ምግባር። በሃይማኖት ውስጥ የሚሰበከው መታየት ያለበት ምን ስለሆነ? ምግባር። የቅዱስ ሚካኤልና የሰይጣን ክርክር ሁለቱንም ነገር ነው የሚይዝ። ሃይማኖትም አለው ምንም ጭምር አለው፣ ምግባርም አለው። ይሄ መጀመሪያው እንደ ታሪክ ስንመለከተው እንደምታስታውሱት ሙሴ ለእስራኤላውያን ካለው ትልቅ ስፍራ የተነሳ የሙሴን ሞት ወይንም ደግሞ ማንቀላፋት ራሱ እግዚአብሔር አምላክ ሰውሮባቸዋል፣ ከድኖባቸዋል። አንደኛ የከደነባቸው ወይንም ደግሞ ስለ ሙሴ ሞት ቀድሞ ሲያዘጋጃቸው የነበረው በኢያሱ ነበር። በማ ልብ ብላችሁ ስሙ እሺ፣ አደራ። በኢያሱ ነው ሲያዘጋጃቸው የነበረው። ኢያሱ እንደምታስታውሱት ከሙሴ እግር ስር እየተከተለ መምራት ወይንም ደግሞ መምራት እንደሚችል ማየትና መለማመድ የጀመረው ከኤርትራ ባህር ጀምሮ። የብሉይ ኪዳን ዕብራውያን ወይንም ደግሞ እስራኤላውያን ተቀብለው በሚያምኑባቸው የታሪክ መጽሐፍቶቻቸው ላይ ሲናገሩ ምን ይላሉ? ሙሴ ህዝቡን ባህሩን ከፍሎ ሲያሻግር አብሮ ከተሻገሩት ሰዎች መካከልና ለሙሴ በጣም ቅርብ ሆኖ እጁን አለያ ጨርቁን ይዞ ሲራመድ የነበረው ኢያሱ ነው ይላሉ። ይሄ እንደቀላል በነገራችን ላይ የቤተክርስቲያን ሊቃውንት አይመለከቱትም። ለምን መሰላችሁ?
ክርስትና መከታተል አይደለ? ፍኖትን ይዞ መራመድ፣ አንዱ በተጓዘበት ጎዳና አብሮ መጓዝ አይደለ? የሙሴ ባህረ ኤርትራን ከፍሎ ማሻገር ላይ የሙሴ እጁን ይዞ መሄድ አብሮ ተተኪነትን እየተለማመደ እንደሆነ ያስተምሩበታል። ከዛም በኋላ ሙሴ በሚያደርጋቸው በእያንዳንዱ እንቅስቃሴዎች ውስጥ ኢያሱ የሚዘነጋ ስም አይደለም። በሚዋጉበት ጊዜ ላይ ኢያሱ አለ። በሚጸልይበት ጊዜ ላይ ሲና ተራራ ላይ ማዕከል ላይ ወይንም ደግሞ ማዕከለ ደብር የተራራው ግማሽ ላይ የተቀመጠው ኢያሱ ነው። ብዙ ቦታ ላይ የኢያሱ መኖር ኢያሱ ለብዙ ነገሮችም ጭምር ሙሴ ሲያዘው ለህዝቡ መኖር እና መታየት ለህዝቡ እግዚአብሔር አምላክ እያለማመዳቸው ነበር። ሙሴ ከነሱ ጋር ለዘላለም እንደማይቆይ ማለት ነው። ግልጽ ነው፣ ገብቷቸው። ከዛ በኋላ ሙሴ ደግሞ የሚያንቀላፋበት ወደ እግዚአብሔር የሚሄድበት ሰዓት ደግሞ ሲደርስ እግዚአብሔር አምላክ ወደሚቀበርበት ወይንም ደግሞ ወደሚያንቀላፋበት ቦታ ጠራው። ታሪኩ እንደሚናገረው ከሆነ ሙሴ የዋህና ቅን ነበረ እና ሙሴ ተጠርቶ ሁለት መላእክት ጉድጓድ ሲቆፍሩ ያያል፣ በቁመት ልክ ማለት ነው። እና ጉድጓድ እየቆፈሩ ሲመለከትና ሲያይ ዜናሁ ለሙሴ የሚለው ታሪኩ መጽሐፍ ላይ ሲያስረዳ ሙሴ ተጠጋቸውና ምን እየሰሩ እንደሆነ ጠየቀ እና ጉድጓድ እየቆፈሩ እንደሆነ ተመለከተ እና ከቆፋሪዎቹ መካከል አንዱ ገባና ጉድጓዱን ለካው። ከዛ በኋላ ገና ነው አለ፣ ላግዛቸዋልና አብሮ መቆፈር ጀመረ። ቆፍሮ ከጨረሰ በኋላ ይሄኛው ጉድጓድ ግን ጥሩ ይመስለኛል፣ እስኪ ገብተን እንሞክረው ሲል ሙሴ ራሱ በፈቃደኝነት ቆይ እኔ አንተ ከምትገባ ገብቼ ልሞክረው ሲል ሲገባ በሱ ልክ የተቆፈረ ጉድጓድ በዛው ነው ያንቀላፋው። በቃ የራሱን መቃብር ቆፈረ፣ እዛው ገባ፣ እዛው አንቀላፋ። ከዛ በኋላ አልብሰውት የእግዚአብሔር መላእክት ሄዱ እና የሙሴን መቃብር እንደዚህ መሸሸግ ያስፈለገበት ምክንያት እስራኤላውያን ለሙሴ ካላቸው ክብርና ቦታ የተነሳ መቃብሩን ቢያዩት ልክ ሌሎች ጣዖታትን አቁሞ እንደሚያመልኩት ሁሉ የእሱንም መቃብር ለማምለክ በጣም ቅርብ ስለሆኑ፣ ስለዚህ እግዚአብሔር አምላክ የሚወዱትን ሙሴ መቃብሩን ሸፈነባቸው ምን እንዳያረጉት። ይሄንን ጊዜ ላይ ነው የተሸሸገውን የተደበቀውን የሙሴን መቃብር ግን ሰይጣን በደንብ አድርጎ እንዲታይ እንዲታወቅ ከአምልኮተ እግዚአብሔር ወደ አምልኮተ ሙሴ ሄደው እግዚአብሔርን እንዲያሳዝኑት ይፈልግ ስለነበረ በጣም ብዙ ቦታዎች ላይ ይሞክር ነበር። ማለትም ደግሞ መቃብሩ እንዲታወቅ ሙሴ እንዲመለክ ለማድረግ ማለት ነው። እና እግዚአብሔር የደበቀው የሸሸገው ህዝቡ ደግሞ ከሱ ወደ ሙሴ አምልኮት ሄደው እንዳያሳዝኑት ሙሴ ራሱ የማይፈልገውን ስራ በመስራት ከእግዚአብሔር እንዳይርቁ ለማድረግ ስለነበረ ሰይጣን ያደርገው የነበረውን ነገር በሙሉ የእግዚአብሔር መልአክ ደግሞ ቅዱስ ሚካኤል ይሸሽገው ነበር፣ ይደብቀው ነበር። ቅዱስ ሚካኤል በብሉይ ኪዳን ባሉ መጽሐፍት ውስጥ በጣም የሚስተዋል ተደጋጋሚ የሚጠራ መልአክ ነው። መጋቤ ብሉይ እየተባለም ጭምር ነው የሚጠራ። ይሰማል አይደል? መጋቤ ብሉይ እየተባለም ጭምር ነው የሚጠራ። ለብሉይ ኪዳን ላይ ለነበረው መጋቦት ወይንም ደግሞ አገልግሎት ላይ የሚስተዋል ስለሆነ በዚሁም ታሪክ ላይ ድጋሚ የሚነሳው እሱን ተደጋጋሚ የሙሴን መቃብር ለማሳየት እንዲታወቅ ለማድረግ ሰይጣን ይጥር ነበረ። የእግዚአብሔር መልአክ ቅዱስ ሚካኤል ደግሞ ያ እንዳይሆን በአንጻሩ ደግሞ ትኩረታቸውን ከተቀበረውና መቃብሩን ከሚፈልጉት ሙሴ ወደ ማን ያዞረው ነበረ? እስኪ ኢያሱ በሉ። ወደ ኢያሱ ያዞረው ነበረ። ይሄ ለሐዲስ ኪዳን በነገራችን ላይ ትምህርትን ሙሴ ከኢያሱ በፊት ቀድሞ የነበረ እንደሆነ ሁሉ ኢያሱ ማለት ልክ ኢየሱስ ተብሎ እንደሚጠራው የስሙ ትርጓሜ መድኃኒት ማለት ነው። ኢያሱ የኢየሱስ ምሳሌ ነው። በነገራችን ኢያሱ የኢየሱስ ምሳሌ ነው፣ የጌታችን ማለት ነው። እና ሙሴ መቃብሩ እንደተደበቀው ሁሉ ከክርስቶስ በፊት የነበሩ ነቢያት በሙሉ ለእስራኤላውያን ከነበራቸው አገልግሎትና ቅርበት የተነሳ ሁሉም እንደ አማልክት እንዳይመለኩ በጣም ትልቅ ስጋት ነበር። ስለዚህ የነቢያት ክብራቸው ምንም እንኳን ከእግዚአብሔር ጋር ቅርብ ቢሆን እንደ እግዚአብሔር ሆነው ግን የሚመለኩ አልነበሩ። አንድ ለሐዲስ ኪዳን ሲተረጎም ማለት ነው። ሙሴ የተቀበረበትን መቃብር የእግዚአብሔር መልአክ ደብቆት ትኩረታቸውን ወደ ማን እንዲያደርጉ ያደርግ ነበር? እንደዚሁ ሁሉ የቀደሙት የነቢያትን ስብከት ትምህርታቸውን እንዲሰሙ፣ እነሱ ግን ከነበራቸው ሕይወት የተነሳ ተስፋ የተነገረላቸው የሚመጡት መሲህ አዳኝ ክርስቶስ እርሱ ነው ብለው እንዳይስቱ ደግሞ ከነሱ የእግዚአብሔር መልአክ ኢያሱ ተብሎ የሚጠራው ወደ ኢየሱስ ትኩረታቸውን እንዲያደርጉ ወይም ደግሞ እንዲሰበስቡ ያደርግ እንደነበረ በምሳሌ አባቶቻችን ያስተምሩታል። ጭብጡ ስለዚህ ሁለተኛው እሱ ነው። ሶስተኛው እዚህ ታሪክ ላይ ያለው ደግሞ ምንድነው? የእግዚአብሔር መልአክ ምንም አልተናገረም የሚለው ላይ ነው። የእግዚአብሔር መልአክ ለፊት ለፊቱ ቆሞ የስድብን ቃል እየተናገረ ለማበሳጨትና ክፉ ንግግርንም ካንደበቱ እንዲወጣ
ሊያደርግ ነበረው ለሰይጣን እግዚአብሔር ይገስጽህ ብቻ ነው ያለው እንጂ ምን ብሎ አልተናገረውም ማለት የስድብን ቃል አላወጣም ማለት። የእግዚአብሔር መልአክ እውነት ለመናገር ቅዱስ ሚካኤልን ማለት ነው ምንም የስድብ ቃል ባያወጣ ሰይጣን የሆነውን መናገር የሚችላቸው ግን በጣም ብዙ ነገሮች አሉ። ተረድታችሁኝ ከሆነ ለምሳሌ አንድን ሰው ሰድቦታል ወይንም ደግሞ ቃለ ጽርፈት ተናግሮበታል የሚባለው ያልሆነውንም ጭምር ሊናገር ስለሚችል ሊሆን ይችላል። ለምሳሌ ያልሰረቀን ሰው በቃለ ጽርፈት ወይንም ደግሞ ክፉ በሆነ ንግግር ሌባ ብሎ ሊጠራው ይችላል። ሰርቆ እኮ አይደለም። እሱ ግን ስለተበሳጨ ምን ብሎ ስለጠራው ሌባ ብሎ ስለጠራው። ወደ ሰይጣንና ወደ ቅዱስ ሚካኤል ንግግር ግን እንመልሰው ካልን ቅዱስ ሚካኤል እግዚአብሔር ይገስጽ ከሚለው ቃል ውጪ ሰይጣን የሆነውን ሆኖ መናገር የሚችላቸው ብዙ ነገሮች አሉ። ለምሳሌ ሌባ ማለት ይችላል። ሰይጣን ሌባ ነው፣ ሰርቋል። እርሱ ምንድነው ከተባለ እግዚአብሔርን ክብር ለእግዚአብሔር የሚገባውን አምልኮት ለእርሱ እንዲሆን መውሰዱ ሌባ ነው። ይሄንን እኛ አይደለም ያልነው። በነገራችን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪኩ ተጽፎ በሚገኝበት የሐዲስ ኪዳን መጽሐፍት ላይ አብዛኞቹ ቦታዎች ላይ ሰይጣን እንደ ሌባ ተጠቅሶ ወይንም ደግሞ የሌባን አይነት ግብር ይዞ ሲመዘገብ እናገኘዋለን። እሺ ሌባ ባይለው ከሃዲ ማለት አይችልም? ውሸታም ማለት አይችልም? እነዚህ ነገር አይደሉም ሲጀመር መጀመር ናቸው። አረ ከቀልባችሁ ስሙኝ ባካችሁ። አሁን እነዚህ የነገርኳችሁ ሶስት ነገሮች ለሰይጣን እውነት ናቸው ወይስ ውሸት ናቸው? እውነት ናቸው። ሌባም ነው፣ ውሸታም ነው፣ ከሃዲም ነው። ብዙ ክፉ የሆኑትን ነገሮች በሙሉ ስለ ሰይጣን ብንናገር ስድብ ሊሆኑ አይችሉም። ምክንያቱም እነዚያ የሚነገሩት ነገሮች በሙሉ እሱ ምን ስላደረጋቸው ስላረጋቸውና ስለሆናቸው። ስለዚህ ቅዱስ ሚካኤል አያችሁት መሆንና የሆነውንም ሆኖ ሊባል የሚችለውን ነገር በሙሉ ከሚለው ይልቅ ማን ይገስጽህ የሚለውን ቃል ብቻ ነው የተጠቀመው። ይሄ የምግባር ትምህርት ነው። ብዙ ሰዎች የሆኗቸውን ነገሮች በሙሉ ሳታውቁት እኮ ቀርታችሁት እኮ አይደል። ለምሳሌ አለመግባባት፣ አለመስማማት ከኛ መካከል ሲፈጠር የአብዛኞቻችን አንደበት ቶሎ ብሎ የሚከፈተው ለምንድን ነው? እግዚአብሔር ይገስጽህ ለማለት ነው ወይስ ለስድብ ነው? ስለዚህ ቅዱስ ሚካኤል እያስተማረ ያለው በዚህም መጽሐፍ ደግሞ ቅዱስ ይሁዳም ጭምር ሊያስተምረን የፈለገው ትልቁ ነገር ምንድነው? ሰዎች የሆኑትን ሆነው ልታገኟቸው ትችላላችሁ። ስለነሱም ስለሆኑት ነገሮች እናንተ እኮ እንደዚህ ናችሁ ብላችሁ መናገር ትችላላችሁ። ግን የእግዚአብሔር መልአክ ቅዱስ ሚካኤል በሰይጣን ፊት ቆሞ በተከራከረ ጊዜ የሆኑትን ነገሮችን በሙሉ የስድብ ቃል ከሚናገር ይልቅ ማን ብሎ መናገርን የመረጠ? በቃ እግዚአብሔር ይገስጽህ የሚለው ትምህርት ራሱ ሞራል ነው ማለት ነው፣ ወይም ደግሞ የምግባር ትምህርት ነው። ለሰዎች ሲያሳዝኗችሁ ሲያስከፋችሁ ሆነው በተገኙበት ቦታ ላይ እንኳን የሆኑትን ከመናገራችሁ በፊት ማን ይገስጽህ የሚለው ትልቅ ነገር ነው። እግዚአብሔር ይገስጽህ ደግሞ ራሱን የቻለ በነገራችን ላይ ትምህርትም አለ። ብዙ ጊዜ ላይ አናስተውለውም እንጂ ምን ማለት መሰላችሁ? ለምሳሌ መርሃ ግብር መሪዎች ሲጀምሩ ብዙ ጊዜ ላይ እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የማን ፈቃድ ይሁን ይላል እና አንዳንድ ሰው ፎርማሊቲ ይመስላል። ማለትም አሁን ወደ ከበሩ መምህራችን አሁን ወደ ክብርት ዘማሪ ትታችን ምና እንደሚባለው እንደዚሁ የሚባል በቃ ሊዘለል የማይችል ነገር ይመስላል። ግን አይደለም፣ ያለ ምክንያት አይባል። የእግዚአብሔር ቃል ሶስቱን ነገሮች ለተማሪዎች እንዲያደርግ ይጠበቃል። ቆሞ ለሚማረውም ተቀምጦ ለሚማረውም። አንደኛ የእግዚአብሔር ቃል ምን እንዲያደርገን እንፈልጋለን? መጀመሪያ ምን እንዲያደርገን? እንዲያስተምረን ማለት ያላወቅነውን እንድንያሳውቀን ማለት። የእግዚአብሔር ቃል አላዋቂ የሆነውን አዋቂ የሚያደርገን ምን ስለሚያደርገን? ስለሚያስተምረን፣ አዲስ ነገር ስለሚነገረን፣ ስለምንሰማ፣ ስለ ራሳችን፣ ስለ እግዚአብሔር፣ ስለ ህይወታችን ማለት ያስተምረን ማለት አንደኛ እሱ። ሁለተኛ ምን ያደርገን ይባላል? ይምከረን ይባላል። ከትምህርት ቀጥሎ ምክር ነው ያለው። እስኪ ምክር በሉ። ምክር ደግሞ ማለት አንድ ሰው ተምሮ ያላወቀውን ካወቀ በኋላ ያላወቀውንም አውቆ የሚጠበቅበትን ላያደርግ ይችላል። ስለዚህ ስላላደረገው መሰናክል ወደኋላ ስለመቅረቱ ለምን አላረከውም ተብሎ ደግሞ ምን ይደረጋል? ይመከራል። እየገባችሁ ነው? ሶስተኛውስ ምንድነው? ይገስጸን ደግሞ ማለት ተምርሃል፣ ተመክረሃል፣ እያረከው ስላልሆነ ግን ምን ትደረጋለህ? ትቆነጠጣለህ እንደማለት ነው። መገሰጽ ማለት ከምክር ከፍ ይላል። ማስተዋል እንድንችል መረዳት እንድንችል ሊያደርገን የሚችል ማለት ነው። አሁን በዚህ አንጻር ኑና ቅዱስ ሚካኤል ሰይጣንም ማን ይገስጽህ ነው ያለው? ተምርሃል፣ ተመክረሃል። ስለዚህ ከዚህ በኋላ ምንድነው ልትደረግ የምችል? መገሰጽ ነው ያለህ አማራጭ። ይቅጣህ ማለት ነው እሱ ራሱ። ተረድታችሁታል አሁን ሐሳቡ? ስለዚህ እግዚአብሔር ይገስጽህ አለው ማለት አስተምሮታል። በላይ በሰማያት
ከመዋረዱ በፊት ማን እግዚአብሔር እንደሆነ እንዲያውቅ አድርጎታል። ሲወርድ ሲዋረድ መውረድና መዋረድ ብቻ ሳይሆን እርሱ እኔ ልመለክበት ያለበት ዙፋን ላይ በላይ በሰማያት ባለው ክብር ላይ የሚመለክ እግዚአብሔር እንዳለ እንዲያውቅ አድርጎታል። አንድ ከዛ በኋላ መክሮታል ደግሞ ማለት ሊያጠፋው ሲችል ካለ መኖር ወደ መኖር እንዳመጣው ከመኖር ደግሞ ወደ አለ መኖር ሊገለብጠው የሚችል አምላክ መኖሩን እንዲያውቅ ብዙ ጊዜ እንዲመከር ተደርጎ በቅዱሳንም ሰይጣን እኮ ተመክሯል። እንደው ሩቅ ባንሄድ እንኳን ቅዱሳን እንኳን ተነስተው ምህረትን ማግኘት እንዲችል እኮ የለመኑለትም ጭምር። ይሄ ምክር ግን ተምሮም ተመክሮም ሊመለስ ስላልቻለ የእግዚአብሔር መልአክ ማን ይገስጽሃል? ይቅጣህ ማለት ነው። በቃ አንተም ከልብህ ስለማትመለስ አንተም የሰማውን አምነህ ወደኋላ ስለማትመጣ የነበርከውን ክብርህን ራስን ዝቅ ብለህ ባሪያ መሆን ስለማትፈልግ ማን ይገስጽሃል? እግዚአብሔር ይገስጽሃል ማለት ነው። ስለዚህ እሱም አንድ ትምህርት ነው። አንድ እናንሳና ወደ ቀጣዮቹ ቁጥር እንለፍ። ማን ይገስጽህ ነው ያለው? ለምን እኔ ልገስጽህ አላለው? መገሰጽ እኮ ይችላል የእግዚአብሔር መልአክ። ሌሎች ሰዎች ጥፋት ሲያጠፉ ወይንም ደግሞ ወዳልሆነ አካሄድ ሲሄዱ እኮ የእግዚአብሔር መልአክ ከፊት ለፊታቸው ቆመው እግዚአብሔር ይገስጽ ሲሉ ብዙ ጊዜ ላናገኛቸው እንችላለን። ራሳቸው እርምጃ ሲወስዱ እናገኛቸዋለን። ስልጣን አላቸው፣ ያንን ማድረግ ይችላሉ። ሩቅ ባትሄዱ አሁን በኋላ ላይ ስሙን እናነሳዋለን። ትላንትና የሚያከበር ነው የቅዱስ ሚካኤል ዓመታዊ ክብረ በዓል ታውቃላችሁ። የቅዱስ ሚካኤል ዓመታዊ ክብረ በዓል ሁሌም እንደሆነ ያው ለጠቅላላ እውቀታችሁ ነው። ሄደም የህዳር ቅዱስ ሚካኤል ድርሳን ቤታችሁ ገብታችሁ ስታነብ የቅዱስ ሚካኤልም ዓመታዊ ክብረ በዓሉ ብሎ ሲዘረዝር ሁሉንም ወር እኮ የሚዘረዝር ሁሌም እንደ ዓመታዊ ክብረ በዓል የሚከበረው እያለ ነው። ግን ከነሱ መካከል ሶስቱ ብሎ ህዳር ጥርና ሰኔን ለይቶ ያወጣው። ብቻ ግን የመጋቢት 12 የቅዱስ ሚካኤል ድርሳን መጨረሻ ላይ በዓሉን ለምን ሊቃውንተ ቤተክርስቲያን በወሩ እንድናከብር እንዳዘዘን ሲያዙን ትላንትና ያከበርነው በዓል የእግዚአብሔር መልአክ በለዓም የሚባል ሀብተ መርገም የተሰጠው ሰው እስራኤላውያንን ለመርገም ሲሄድ ለአህያው ተገልጦ የታየበት። አህያይቱ የእግዚአብሔርን መልአክ አያችሁ። በለዓም እየቀጠቀጣት ለምንድን ነው የማትሄጂው ያለበት ማለት ነው። ትዝ አላችሁ? እና መጨረሻ ላይ ቀጥቅጧት ምንም ፍንክች አለች ስትል የአህያይቱ አንደበት ተፈታና ወዴት ሂጂ ነው የምትለኝ? ከፊት ለፊቷ የቆመው የእግዚአብሔር መልአክ እንደሆነ ነገረች። ከዛ በኋላ አይኑ ሲከፈት በለዓም ራሱ ደነገጠ። አሁን ሲያደርገውና ሊያደርገውም ጭምር አስቦ ለሄደው ለበለዓም የእግዚአብሔር መልአክ የታየው ቅዱስ ሚካኤል እግዚአብሔር ይገስጽሃል አለው። እሱ ራሱ ነው ማድረግ የሚጠበቅበትን ነገር እንዲህ ታረጋለህ እንዲህ እንዳታረግ ብሎ አስጠነቀቅ። እዚህ ጋር ግን ሲመጣ እንድትማሩት የተፈለገበት ትልቁ ጭብጥ ምን መሰላችሁ? ቅዱሳን መላእክት ምንም እንኳን ኃይልም ቢኖራቸው፣ ምንም እንኳን ክብር ቢኖራቸው፣ ምንም እንኳን ሊያደርጉት የሚችሉትን ነገር ሰይጣንን አባሮ ከፊት ለፊታቸው ወግድ ለማለት እንኳን ስልጣን ቢኖራቸው ራሳቸው ከእግዚአብሔር በተቀበሉት ስልጣን ምክንያት ከሚመኩት ይልቅ በማን መመካትን ነው ከፍ ያለ ክብር የሚያደርጉት? እኔ ልገስጽህ ማለት ሲችል እሱ ራሱ ማስተማርና መምከር ከፊት ለፊቱ ማባረር ሲችል ከኔ በላይ የሆነው አንተ ንቅኸው ሲያስተምር ሲመክር ያልሰማኸው ማን ይገስጽሃል? ገብቷችኋል? ስለዚህ ትህትናም አለበት ማለት ነው። የእግዚአብሔር መልአክ ትሁት ነው። እኔ ልገስጽህ ሳይሆን ማን ይገስጽህ ነው ያለው። በቃ ስለዚህ እኔ ልገስጽህ ማለቱም እንደዚሁ ነው ማለት ነው። ስለዚህ ቅዱስ ሚካኤል ሰይጣን ላይ እንኳን ለመፍረድ አልመረጠም ማለት ነው። ፍርዱን ለእግዚአብሔር ነው አሳልፎ ይሰጥ። እግዚአብሔር እንዲያደርገው ተናገረ እንጂ ይላሉ ሊቃውንተ ቤተክርስቲያን። ስለዚህ እኛስ ሌላው ላይ ለመፍረድ ማን ስልጣን አለን? እግዚአብሔር ጋር ነው እንደነዚህ አይነቱን ነገር መተው እንጂ የሚለውን ነገር ሐሳብ ለማስተላለፍ ነው ይላሉ። ስለዚህ ቁጥር 9 የመላእክት አለቃ እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃል ሊናገር አልደፈረም፣ እግዚአብሔር ይገስጽህ አለው እንጂ የሚለው ሐሳብ ይሄንን ይይዛል ማለት ነው። እንቀጥል። ጥሩ። ቁጥር 10 ላይ ደግሞ ሂዱ። እነዚህ አገኛችሁ? እነዚህ ግን የማያውቁትን በመሳደብ ይበድላሉ፣ አይምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠብቃሉ አለ። ዋነኛው ሐሳቡ ምንድነው? የሚያወሩትን አለማወቃቸው ሳያንስ የሚናገሩትም ንጹህ ያልሆነ ንግግር። ልድገምላችሁ፣ የሚያወሩትን አለማወቃቸው አንድ ነገር ነው። ማለትም እነዚህ ግን የማያውቁትን በመሳደብ ማለት ክፉ ንግግር እየተናገሩ ነው ማለት ነው። ግን የሚናገሩት ክፉ ንግግር አስበው አውቀውበት ሳይሆን ምን ሳያረጉት ይኸው ተጽፎላችኋል። እኔ የማወራው ሳይሆን የማያውቁትን እያለ አይደል? ለማያውቁትን ማለት እያሰቡ ሳይሆን ምን ሳያረጉን የሚናገሩት ማለት ነው። ሳያውቁ፣ ሳያስቡ፣ ሳያሰላስሉ
መናገር ያለባቸውን ሳይመርጡ ነው የሚናገሩት እያሉ ይበድላሉ። አይምሮም እንደሌላቸው እንስሶች። አይምሮ ማለት አይመረ ማለት ማሰብ ማለት ነው። በግዕዝ አይምሮ ማለት አይመረ ማለት ማሰብ ማለት ነው። ስለዚህ አሁንም ሐሳቡን እያጠነከሩ አለማሰብ ላይ ነው ትኩረት እያደረገ ያለው። የሚናገር ሁሉ የሚናገረውን ነገር ከመናገሩ በፊት አስቀድሞ ምን ማድረግ አለበት የሚለውን ማሰብ አለበት የሚለውን ማለት ነው። አይምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠብቃሉ አሉ። የሚያወሩትን አለማወቃቸው ያልኳችሁ እሱ ነው። ሳያንስ የሚናገሩት ንጹህ ያልሆነ ንግግር ወይም ስድብ ነው ይላሉ። እና አባቶቻችን ምን ይላሉ? ንጹህ ያልሆነ ሰው በዙሪያው ያለን ነገር ሁሉ ንጹህ አይመስለውም ይላሉ። ይሰማችሁ? ንጹህ ያልሆነ ሰው፣ ንጽህና የሌለው ሰው በዙሪያው ላይ ያለው ሰው በሙሉ ምን አይመስለው? ተመሳሳይ የሆነ የመንፈሳዊ ህይወትም ላይ ቅዱስ ዮሐንስ ዘሰዋስው ምን ይላል? ከኃጢአት ያልተለየ ሰው ሁሉም ሰው ኃጢአተኛ ነው የሚመስለው። አሁን እኔ ብቻ አይደለሁም የምንለው ኃጢአት ስንሰራ ለምን ይመስላል? ሌላ ኃጢአተኛ ስላለ ሳይሆን አንተው ራስህ ኃጢአተኛ ለመሆን ሌላውን በሙሉ ምን አድርገህ እንድታስብ ስለሚያደርግ ነው። በአንጻሩ ደግሞ ቅዱሳን ጋር በቅድስና ያደጉና በደንብ አድርገው ከእግዚአብሔር ጋር የተቀራረቡ ደግሞ ሁሉም ምን ያለው ነው የሚመስላቸው? ቅድስና ያለው ነው የሚመስላቸው። በጣም እኮ ልዩነቱ እንዴት ሰፊ እንደሆነ አያችሁ። ኃጢአተኞች ንጽህና ስለጎደለን ሁሉም ንጹህ ያልሆነን የሚመስለው፣ ቅዱሳን ደግሞ ቅድስና ስላላቸው ሁሉም ምን የሆነን የሚመስላቸው። ለመፍረድ ስለማይቸኩሉ ነው። በነገራችን ቁጥር 9 ላይ ያለውን ሐሳብም ነው አሁንም እያጠነከረላቸዋል። ልክ ቅዱስ ሚካኤል ሰይጣንን እግዚአብሔር ይገስጽህ እንዳለው ሁሉ የቅዱስ ሚካኤልን የመላእክትን ንጽህና ገንዘብ አድርገው የሚኖሩ ቅዱሳንም በቅድስናቸው ሌላው ላይ ከመፍረድ ይልቅ ያልታየ ጽድቃቸውን ለማወቅ ነው የሚሞክሩት ማለት ነው። ለዛ ነው የቅዱሳን ታሪክ ላይ ሰው በቁመናው አይቶት ጽድቅ የማይመስለው ነገር ውስጥና ምን መልካም ነገር ሊገኝበት ይችላል የሚለው ውስጥ እነሱ ቅድስናን ይመለከቱበታል። እንዲህ ያደረጉት እኮ እንዲህ ሊሆን ስለሚችል ነው ብለው ራሳቸውን ኃጢአትን ከማሰብ ይልቅ የሰውን ክፋት አይተው ምን አይነት ቅድስና ሊኖረውና ምን አይነት ነገር ልማርበት ይችላል ብለው ሊያስቡበት ይችላል። ግልጽ ነው? ገብቷቸዋል? ለምሳሌ